ኮምፒውተር ተጠቃሚ ከሆናችሁ ግዴታ ማወቅ ያለባችሁ ወሳኝ የሚባሉ የኪቦርድ ሾርትከቶች እናያለን። ለምሳሌ ኦፊሶች ተጠቀሙ ይችላል፣ ወርዶችን፣ ኤክሴሎችን እና በአጠቃላይ ኮምፒውተሮች ተጠቀሙ ልታውቋቸው የሚገባ ወሳኝ የሚባሉ የኪቦርድ ሾርትከቶችን እናያለን። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ስለዚህ እነኚህ ሾርትከቶችን መጠቀማችሁ አንደኛ ፕሮዳክቲቪቲያችሁ እንዲጨምር ያደርጋል፣ ሁለተኛ ጊዜያችሁን መቆጠብ ትችላላችሁ ማለት ነው። ስለዚህ እነዚህን ለመጠቀም ደግሞ መጀመሪያ ኦን ስክሪን ኪቦርድ መክፈት ይጠበቅባችኋል። ኦን ስክሪን ኪቦርዳችሁን ለመክፈት የምታደርጉት ምንድነው የሚሆነው? ኮንትሮል ፕላስ ዊንዶ ፕላስ ኦ ነው። ኮንትሮል ዊንዶ ኦ። ልክ እንደዚህ ኮንትሮል ፕላስ ዊንዶ ፕላስ ኦን በመጫን ማለት ትችላላችሁ። ይሄን ኦን ስክሪን ኪቦርድን መክፈት ትችላላችሁ ማለት ነው። አሁን እዚህ ኦን ስክሪን ኪቦርዳችን ላይ ያሳያችሁ ሾርት ከቶችን እንጠቀማለን ማለት ነው። ስለዚህ የመጀመሪያው ሾርት ከት የሚባለው ማን ነው? ኮንትሮል ፕላስ ሲ ነው። ይሄ ኮንትሮል ፕላስ ሲ ማለት አብዛኞቻችሁ እንደምታውቁት ከት ነው ራይት፣ አሜን ኮፒ ነው ራይት። ስለዚህ ቴክስቶችን ኮፒ ለማድረግ ፋይሎችን ኮፒ ለማድረግ ኢሜጆችን ኮፒ ማድረግ ስትፈልጉ ኮንትሮል ፕላስ ሲን ትጫናላችሁ ማለት ነው። ከዛ የኮፒ ያደረጋችሁትን ፋይል ደግሞ ወደምትፈልጉት ቦታ ላይ መውሰድ ስትፈልጉ ደግሞ ኮንትሮል ፕላስ ቪ ነው የምትጫኑት። ይሄ ኮንትሮል ፕላስ ቪ ማለት ደግሞ ፔስት ማለት ነው ራይት። ስለዚህ ኮፒ ያደረጋችሁትን የምትፈልጉት ቦታ ላይ ወስዳችሁ ማስቀመጥ ፔስት ተብሎ ይጠራል ማለት ነው። ሶስተኛው ደግሞ ኮንትሮል ፕላስ ኤክስ ነው። ይሄ ከት ማለት ነው ራይት። ከት ያደረጋችሁትን ደግሞ የሆነ ቦታ ላይ ወስዳችሁ ማስቀመጥ ስትፈልጉ ፔስት ነው፣ ኮንትሮል ፕላስ ቪ ነው ራይት። ስለዚህ ኮንትሮል ፕላስ ቪን ትነካላችሁ። አሁን የሁለቱ ልዩነት ምንድነው? የኮፒና የከት ልዩነት ምንድነው የሚለው ነገር ስናይ ኮፒ ከሆነ ሁለቱም ቦታ ነው የሚኖረው። በፊት የነበረትን ቦታ ይኖራል፣ አሁን አዲስ የሆነ ፔስት ያደረጋችሁበትን ቦታ ይኖራል ማለት ነው። ከት የምትጠቀሙ ከሆነ ግን የመጀመሪያ ቦታ ላይ አይኖርም፣ አሁን የወሰዳችሁት ቦታ ላይ ይኖራል ማለት ነው ራይት። ይሄ የከትና የማ ልዩነት ነው፣ የኮፒ ልዩነት ነው ማለት ነው ራይት። ሌላኛው ወሳኝ የሚባለው ኮንትሮል ፕላስ ዜድ ነው። ኮንትሮልን ተጭናችሁ ማን ነው ዜድ ነው። ይሄ ደግሞ ምንድነው የሚሆነው? የሆነ ነገር እየሰራችሁ ለምሳሌ ብትሳሳቱ፣ ለምሳሌ ወርድ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል። የሆነ ነገር እየሰራችሁ እያለ ብትሳሳቱ ምንድነው የሚያደርገው? ወደ ኋላ መመለስ ስትፈልጉ የምትጫኑት ማለት ነው የሚሆነው ማለት ነው። ከኪቦርዳችሁ ላይ ኮንትሮል ፕላስ ዜድን በመጫን ወደ ኋላ መመለስ ይቻላል ማለት ነው ራይት። አንዴ ስትጫኑት አንዴ ወደ ኋላ ነው፣ ሁለቴ ስታደርጉት ሁለቴ ወደ ኋላ ይመልሳችኋል ማለት ነው ራይት። ይሄ ማለት በአጠቃላይ ማን ነው? አንዱ ብለን የምንጠራው ማለት ነው ኮንትሮል ፕላስ ዜድ። ሌላኛው ኢምፖርታንት የሚባለው ደግሞ ማነው? ኮንትሮል ፕላስ ዋይ ነው። ኮንትሮል ፕላስ ዋይ ነው። ይሄ ደግሞ ወደፊት መሄድ ስትፈልጉ ነው ራይት። ለምሳሌ ማን ነው ማለት ነው? ሬዱ ብለን የምንጠራው ማለት ነው ራይት። ሬዱ ብለን የምንጠራው ነው ይሄ ኮንትሮል ፕላስ ዋይ። ሌላኛው ወሳኝ የሚባለው ደግሞ ኮንትሮል ፕላስ ኤ ነው። ኮንትሮል ፕላስ ኤ። ይሄ ኮንትሮል ፕላስ ኤ ደግሞ ምንድነው? ሴሌክት ኦል ነው። ስለዚህ ዶክመንታችሁ ሙሉ በሙሉ ሴሌክት ማድረግ ከፈለጋችሁ ኮንትሮል ፕላስ ኤ ነው። ለምሳሌ ወርድ ላይ አንድ ፔጅ ቢኖራችሁ ሙሉ አንድ ፔጅን ሴሌክት ማድረግ ከፈለጋችሁ ኮንትሮል ፕላስ ኤ ነው። ሁለቱን 3 4 ፔጆችን ሴሌክት ማድረግ ከፈለጋችሁ ኮንትሮል ፕላስ ኤ ነው። ሶ ይሄ ኮንትሮል ፕላስ ኤ ማለት ሴሌክት ኦል ነው። ሙሉ ዶክመንቱን ሴሌክት ማድረግ ስትፈልጉ ነው። ሌላኛው በጣም ወሳኝ የሚባለው ሾርትከት ኪ ደግሞ ኮንትሮል ፕላስ ኤስ ነው። ይሄ ኮንትሮል ፕላስ ኤስ ማለት ደግሞ ምንድነው? ሴቭ ነው። ዶክመንታችሁን ሴቭ ማድረግ ስትፈልጉ ኮንትሮል ፕላስ ኤስ ነው ከኪቦርድ ላይ ራይት። ላይክ ፋይል ውስጥ ገብተን ሴቭ እንደምናደርገው በኪቦርዳችን ሴቭ ማድረግ ስንፈልግ ደግሞ ኮንትሮል ፕላስ ኤስ ነው፣ ሾርት ከት ነው ራይት። ስለዚህ ይሄን መልመድ ያለባችሁ ራይት። በተወሰነ ደቂቃዎች ምን ማድረግ ኮንትሮል ፕላስ ኤስ መጫን ይኖርባችኋል። አለዛ ኮምፒውተራችሁ ከጠፋ መብራት ከጠፋ እየሰራችሁ ያላችሁ ዶክመንት በአጠቃላይ ታጡታላችሁ። ስለዚህ ከኪቦርዳችሁ ላይ ኮንትሮል ኤስ ነው የተጫናችሁ ነው ማድረግ ሴቭ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ኮንትሮል ኤስ ማለት ሴቭ ነው። ሌላኛው ኮንትሮል ፕላስ ኤፍ ነው። ኮንትሮል ፕላስ ኤፍ የምንለው ነው። ይሄ ኮንትሮል ፕላስ ኤፍ ደግሞ ምንድነው? ፋይንድ እንዲከፍትልናል ማለት ነው ራይት። ፋይንድ እንዲከፍትልን ነው። ስለዚህ ልክ ኮንትሮል ፕላስ ኤፍን ስንጫን ሰርች ባር ይሰጠናል። ሰርች ባር ላይ ጽፋችሁ የምትፈልጉትን ነገር ማድረግ ትችላላችሁ፣ ሰርች ማድረግ ትችላላችሁ ማለት ነው። ይሄ ኮንትሮል ፕላስ ኤፍ ጠቀሜታ ነው። ሌላኛው ዊንዶ ፕላስ ኤል ነው። ዊንዶ ፕላስ ኤል ደግሞ ምንድነው የሚያደርገው? ለምሳሌ ለሻይ መውጣት ስትፈልጉ ዊንዶ ፕላስ ኤልን ተጭናችሁ ትወጣላችሁ። ስትመለሱ ደግሞ ፓስወርዳችሁን አስገብታችሁ ስራችሁ እዛ ይጠብቃችኋል። በዛ መቀጠል ትችላላችሁ። ለምሳሌ ላሳያችሁ። ዊንዶ ፕላስ ኤል አልኩት። ሎክ አሁን ኮምፒውተርን ዘጋው ማለት ነው ራይት። ሙሉ በሙሉ ሸዳውን ሳይሆን ልክ እንደዚህ ዘጋዋል። ከዛ ከሻይ ስመለስ ምንድነው የሚያደርገው? ክሊክ አድርጌ እዚሽ ላይ ክሊክ አድርጌ ምን አደርጋለሁ? ፓስወርድን ጽፍና ገባለሁ ማለት ነው። ስራዬ በዛው ይቀጥላል ማለት ነው ራይት። ልክ እንደዚህ ፓስወርድን አስገባለታለሁ ማለት ነው። አሁን ገባ። ያያችሁት ግልጽ ነው። ስለዚህ ለሻይ መውጣት ስትፈልጉ ምን ታደርጋላችሁ? ዊንዶ ፕላስ ኤልን በመጫን
ዘግታችሁ ከዛ ፓስወርዳችሁን አስገብታችሁ ስራችሁን በዛ መቀጠል ትችላላችሁ ማለት ነው። ሌላኛው አልት ፕላስ ታብ ነው። አልት ፕላስ ታብ ጠቀሜታው ደግሞ ምንድነው? ለምሳሌ 3-4 ሚኒማይዝ የሆኑ ዶክመንቶች ቢኖሩ ከአንዱ ፋይል ወደ አንዱ ፋይል ላይ እዛው ላይ ወደ መመላለስ ስትፈልጉ ምንድነው የሚሆነው? ከአንዱ ወደ አንዱ መሄድ ስትፈልጉ አልት ፕላስ ታብን መንካት ነው። ራይት እቺ አልትንና እዚጋችሁ ጋር ታብ ኪ ስትጫኑ ምንድነው የሚያደርገው? ከአንዱ ወደ አንዱ መሄድ ነው። ሚኒማይዝ ያደርጋችሁት ፋይል የከፈታችሁት ፋይል ካለ ሚኒማይዝ አድርጋችሁት ከሆነ ከአንዱ ወደ አንዱ ይወስዳችኋል ማለት ነው። ራይት ሌላኛው ዊንዶ ፕላስ ኢ ነው። ይሄ ዊንዶ ፕላስ ኢ ደግሞ ምንድነው? ለምሳሌ ዊንዶን ተጭኜ ኢም ብጫን ፋይል ኤክስፕሎረር ነው የሚከፍትልኝ። ራይት ዊንዶ ፕላስ ኢ ስትጫኑ ፋይል ኤክስፕሎረር አያችሁ፣ ፋይል ኤክስፕሎረር ይከፍትልኛል። ስለዚህ ዲስክቶፕ ላይ ዳውንሎድ የተደረጉ ዶክመንት ላይ፣ ፒክቸር ላይ፣ ሚውዚክ ላይ፣ ሎካል ዲስክ ሲ ላይ ፎልደሮቻችሁን የምትፈልጓችሁ ማየት ከፈለጋችሁ በዚህ አይነት መንገድ ማየት ትችላላችሁ ማለት ነው። ሌላኛው ደግሞ አልት ፕላስ ኤፍ4 ነው። ሌላኛው ሾርት ኪታችን ማን ነው? ወሳኙ አልት ፕላስ ኤፍ4 ነው። ይሄ አልት ፕላስ ኤፍ4 ደግሞ ምንድነው የሚያደርገው? ይዘጋዋል ማለት ነው። ራይት ለምሳሌ የከፈታችሁት ፕሮግራም እንዲዘጋላችሁ ከፈለጋችሁ አልትንና ኤፍ4 መጫን ነው። ራይት እዚህ ጋር ግን ጥንቃቄ ማድረግ ያለባችሁ አልትና ፎርን ከመጫናችሁ በፊት የሰራችሁት ዶክመንት ሴቭ ማድረግ መቻል አለባችሁ ማለት ነው። ራይት ስለዚህ አልትና ኤፍ4 ማለት ግን የተከፈተውን ፕሮግራም ምን ማድረግ ስትፈልጉ ማለት ነው፣ መዝጋት ስትፈልጉ ነው። ራይት ሌላኛው ዊንዶ ፕላስ ዲ ነው። ይሄ ደግሞ ዊንዶ ፕላስ ዲ ምንድነው ጠቀሜታው? እቺ ዊንዶንና ማንን መጫን? ዲን መጫን። ይሄ ጠቀሜታው ምንድነው? አያችሁት እንደምታዩት ዊንዶና ዲን ስጫኑ ምንድነው የሚያደርገው? ቀጥታ ቶሎ ወደ ዲስክቶፕ ይመልሰኛል። አሁንም ዊንዶና ዲን ስጫን ደግሞ የሚኒማይዝ የሆነውን ይከፍትልኛል ማለት ነው። ራይት ስለዚህ ሚኒማይዝ አድርጌ ወደ ዲስክቶፕ መግባት ስፈልግ ዊንዶና ማንን እጫናለሁ ማለት ነው። ዲን ስጫን ልክ እንደዚህ ሚኒማይዝ ያደርግልኛል። ሚኒማይዝ ያደረኩትን መክፈት ስፈልግ ዊንዶና ዲን ስነካ ደግሞ መልሶ ይከፍትልኛል ማለት ነው። ይሄ የዊንዶና ዲ ጠቀሜታ ነው። ሌላኛው ዊንዶና አሮ ነው። እቺ ዊንዶና እዚህ ጋር የምታዩዋቸው አሮዎች አሉ። ራይት እነዚህ ደግሞ ዊንዶ ስናፕ ማድረግ ሲፈልጉ ነው። ወደ ኋላ፣ ወደ ቀኝ፣ ወደ ታች፣ ወደ ፊት፣ ወደ ኋላ ማድረግ ሲፈልጉ ዊንዶ ፕላስ እዚህ ጋር ያሉትን አንዳንድ አሮዎች መጠቀም ነው። ራይት ሌላኛው ወሳኝ የሚባሉት ቴክስቶችን ኤዲት የምናደርግባቸው ናቸው። እነኚህ ወርድ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል፣ ሌሎችም አፕሊኬሽን ላይ ቴክስቶችን ኤዲት ለማድረግ የሚያገለግሉን ሾርት ከቶች ናቸው። ለምሳሌ ኮንትሮል ፕላስ ቢም ብትነቁ ምንድነው የሚያደርገው? ቦልድ ነው የሚያደርገው። ቴክስታችሁን ቦልድ ያደርጋል። ኮንትሮል ፕላስ አይን ብትጫኑ ኢታሊክ ያደርጋል። ኮንትሮል ፕላስ ዩን ብትጫኑ አንደርላይን ያደርጋል። ይሄን ለማድረግ ግን ምን ማድረግ አለባችሁ? መጀመሪያ ዶክመንታችሁን ሴሌክት ማድረግ ይጠበቅባችኋል ማለት ነው። ሌላኛው ኮንትሮል shift ፕላስ ቪ ማለት ደግሞ ምንድነው? ፔስት ማለት ነው። ቀደም ኮንትሮል ቪ ነው ፔስት ብለናል አይደል? ይሄ ደግሞ ኮንትሮል shift ቪ ደግሞ ፔስት ነው። ይሄ ደግሞ ለምንድነው የሚያገለግላችሁ? ለምሳሌ ከዌብሳይት ላይ ፔስት ማድረግ የምትፈልጉት ነገር ካለ ፎርማቱን ይዞባችሁ እንዳይመጣ ከፈለጋችሁ ማድረግ ነው። ከዌብሳይት ላይ አንዳንድ ኮፒ ስታደርጉ ላይክ ብሉ ነገሮች ምናምን ይመጣሉ። እነሱን ለማስቀረት ከፈለጋችሁ ኮንትሮል shift ፕላስ ቪን በመጫን ፔስት ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው? ጽሁፎችን ማሳደግና ማሳነስ ስትፈልጉ ኮንትሮል shift እና ግሬተር ዛን መጫን፣ ኮንትሮል shift እና ሌዛን በመጫን ማድረግ ይቻላል። ጽሁፋችሁን ማሳደግና ማሳነስ ትችላላችሁ ማለት ነው። ሌላኛው ደግሞ ሃይፐርሊንክ ማስገባት ስትፈልጉ ኮንትሮል ፕላስ ኬ ነው የምትጫኑት። ራይት ሃይፐርሊንኮችን ማስገባት ስትፈልጉ ኮንትሮል ፕላስ ኬን ትጫናላችሁ። ሌላኛውና የመጨረሻው ደግሞ ምንድነው? ኮንትሮል ፕላስ ኤች ነው። ራይት ኮንትሮል ፕላስ ኤች። ይሄ ኮንትሮል ፕላስ ኤች ምንድነው? ፋይንድ ኤንድ ሪፕሌስ ነው። ራይት ለምሳሌ አንድን ነገር በአንድ ነገር መቀየር ፈልጉ። ለምሳሌ ወርድን በኤክሴል ሪፕሌስ አድርግልኝ ማለት ብፈልግ ኮንትሮል ፕላስ ኤችን ተጠቅሜ ምንድነው ፋይንድ እና ሪፕሌስ የሚል ይመጣላችኋል። እዛ ላይ የምትፈልጓቸውን ፋይንድ ሪፕሌስ ማድረግ የምትፈልጉትን እዛ ላይ ማስገባት ትችላላችሁ ማለት ነው። ራይት ስለዚህ እዚህ ጋር ያያቻቸው ነገሮች በአጠቃላይ ምንድናቸው? እጅግ በጣም ወሳኝ የሚባሉ የኪቦርዶቻችን ሾርት ካት ኪዎች ናቸው። ስለዚህ ጆቲቶርን ሰብስክራይብ ማድረጋችሁ እንዳረሱ። እጅግ በጣም ወሳኝ የሆኑ እንደዚህ አይነት መረጃዎች የምታገኙበት፣ ስለ ዲቪ የምታገኙበት፣ ስለ ዩቲዩብ አከፋፈት የምታገኙበት ቻናል እና ነፃ የሆኑ ስኮላርሺፖችን የምታገኙበት እጅግ በጣም ወሳኝ የሆነ የዩቲዩብ ቻናል ነው። ስለዚህ ጆቲቶርን ሰብስክራይብ ላይክ ማድረጋችሁ እንዳረሱ። ይሄን ቪዲዮ እንድደረሳችሁ ባካችሁ ለብዙ ሰዎች ሼር በማድረግ ዩቲዩብ ቻናሉን አሳድጉት። ላለው መልካም ጊዜ ሁላችሁ። ቻው ቻው። ሰላም ሁኑ።